ሰላም ጤና ይስጥልን ጥበብ በፋና ከፋና ቴሌቪዥን ጋር ዘወትር ቅዳሜ በዚህ ሰዓት የሚቀርበው ዝግጅት ጀመረ። ዛሬም እንደተለመደው እንግዳዬ መጥቻለሁ። በብዙ ነገር የምታውቁት ነውና ለካሜራው ራሱን ያስተዋውቃል። ስሜ ሰለሞን ታሼ ጋጋ እባላለሁኝ። የበጎ ፈቃድ አገልጋይና እንዲሁም ተዋናኝ ነኝ። ሰለሞን ታሼ ጋጋን እንግዲህ ለዛሬ እንግዳ አድርጌዋለሁኝ። ከጋጋ ጋር ብዙ ቁም ነገር ያላቸውና ዘና የምንልባቸው ነገሮች ይኖራሉ። በብዛት የምታውቁት በአብዛኞቻችሁ በስሬት ፊልም ነው። በዛ ነው ጋጋ የሚለው ስም የመጣው። ከዛም ጋር ተያይዞ ሌሎች አብረን የሰራናቸው ፊልሞችም እናነሳለን። ሰለሞን ታሼን እንግዲህ በቴሌቪዥን ቁጭ ብለው ቤት አሁን የሚያዩት እንዴት ነው የጀመረው? ወደ ጥበቡ በምን ተሳበ? ማን ሳበው? ምክንያቱ ምንድነው ብለን ጅማሮን ጠይቃለሁ። ያው ተወልጄ ያደኩት በዙሪያችን ሲኒማ ቤቶች ያሉበት ሱማሌ ተራ ነኝ። ወጣ ስትል ፒያሳ ሲኒማ ኢትዮጵያ አምፒር አለ። አድዋ ልጅ ሆኜ ቢሆንም አልገባውበትም። እውነት ነው። አራዳ የተሰራበት አይደል? የተሰራ እውነት ነው እና እኔም አልገባውም። ግን አስተዋሳለሁ ሲፈርስ ትዝ ይለኛል ልጅ ሆኜ አዲስ ከተማ እና ሲኒማ ራስ እና የመጀመሪያ ያየሁትን ፊልም አልረሳውም። ፎር ራይደርስ የሚል ፎር ራይደርስ አይቼዋለሁ። አይተውሃል? ያ ፎር ራይደርስ የመጀመሪያ ፊልሜ ነው። እንደው ጀምር ፎር ራይደርስ ማዘር ኢንዲያን አንድ የሆነ ፊልም አዲስ ከተማ ነው ያየሁት። እኔም እዛ ነው ያየሁት። አይገርምም? አብረን ነበር እንዴ የገባነው? እንግዲህ ይመስላል ፎር ራይደርስ። እና እሱን አይቼ ስወጣ የእውነት ነው የምልህ በቃ ተዋናኝ መሆን ነገር ገባብኝና ትዝ ይለኛል ቤት ውስጥ ያባታችን ትልቅ የአንድ ህፃን ልጅ ቁመት የሚያክል ትራስ ነበር። እሱን ሰቅዬ መቀጥቀጥ ጀመርኩኝና የዛን ጊዜ ገባብኝ እና እሆናለሁ አልኩኝ እና ለመሆንም በጣም በቃ ትወናን በራሴ እንትን አደረግ ነበር ይመስለኛል። የዛን ጊዜ ደጋግሜ የምናገረው ይሄ የመናገር ህግ የስበት ህግ አይደለም በእኔ ላይ የሰራ ይመስለኛል። በኋላ ግን የመንግስት ለውጥ ሲመጣ መጀመሪያ ተስፋዬ ሲማ ማሰልጠኛ እንትን ታች በርበሬ በረንዳ እዛም ተብሎ ነበረ እና እዛ ጀመርኩኝ። አልቀጠልኩበትም። ግን ወቅቱን ጠበቀና አብረን እንማር የነበረ ልጅ ለካ ሲኒማ ውስጥ ገብቷል። እኔ የመጀመሪያ ፊልም ምንድነው ይገርም የሰራበት ዶክተር ሆኖ እጣፋንታ እሱን ተስፋዬ ድርሰት እሱን ይመስለኛል። እና አገር ፍቅር አይቼ ስወጣ ይሄ አብሮኝ ተውን የነበረ ልጅ ከነሄኖክ አየለ ጋር ስራ ጀምሮ መንገድ ላይ ያገኘኛል። እንዴ ይሄን እሱ አታውቁትም እንዴ በጣም የሚያስገርም ተዋናይ ነው ብሎ ስለኔ አወራቸው። ከዛ አዩኝ ቁመናዬን አየኝ። እንዳሁን ትንሽ አልወፈርኩም። ልክ እንደርሶ ሸንቃጣ ባልሆንም ያው በመሰረቱ ታውቃለህ በአንተ ሰውነት እንዴት እንደምቀና እና ሄኖክ አየለ አይቶ ድምጽህም ቁመናህም ይሆናል አለና ካስት አደረገኝ ለሚሰራው ስራ ላይ እነ ሸዋፈራው እነ አልማዝ ኃይሌም ሌሎችም ተዋናኞች ነበሩበት። ሰራን ግን ሳይወጣ ቀረ። ከዛ በኋላ ደግሞ ስሬት መጣና እንግዲህ የህዝብ አደረገኝና ከቁበቴ በላይ ተልቆኝ ቁጭ በጣም አይቼዋለሁ። በጣም የሚገርም ነው። ጥሩ ፈጠራም የነበረበት ነው። በወቅቱም ደግሞ በጣም የታየ ፊልም ነው። ከመልእክቱም ከፊልሙ ጭብጥ አንፃር ከካሜራ የሲኒማቶግራፊው ምኑ ሁሉ ዳይሬክቲንጉ እንደገና እናንተ ገጸ ባህሪያት መረጣው ሁሉ ነገር የተሳካላት ነበረ። ግሩምም ደግሞ አንተም ራስህ እንደገና ብሩቴም በጣም በቃ ፍንትው ብላችሁ የታያችሁበት አሪፍ ፊልም ነበር። ከዛ በኋላ እንግዲህ በጣም በርካታ ፊልሞች ሰርተሃል። ከኔ ጋር 2 ፊልሞች ሰርተሃል። አያስቅም የሚለው የመጀመሪያ ፊልም ነው ለኔ። እንደገና ደግሞ ሶስተኛ ወገን ሰርተናል። ነፃነት ወርቅነህ ጋር አብረን የሰራ ነው አለ። ግን ምኞት ታውቃለህ፣ ድሮ አንተ አታውቀኝም እና አንተና ሀብቴ ስታረጉ
አዲስ ማን ነው ዲአፍሪካ አካባቢ አይ ነበርና ሰፈራችሁ መቼውን ከዚህ ሰውዬ ጋራ በተዋወቀው ብናወራና ያ ጥማቴ ተሳክቶልኝ ካንተ ጋር በመተወኔ ዛሬ ደግሞ ከርሶ ጋራ ካንተ እሺ ቁጭ ታላቀና በነገራችን ላይ እንዴ ረሳሁ እንዴ ልጆኜ በህልሜ ኮሮ እውነት ነው ታላቅ ነኝ በአንድ አመት አንተ ሰኔ 27 58 ዓመተ ምህረት ተወለድኩ ሰኔ 25 59 አንድ አመት ልጅነት አለ ደህና ኖት ይመስገን እንዴት ነው የኔ ልጅ እግዚአብሔር ይመስገን እንዴት ነው ትምህርትን በስርዓት የተከታተልክ ነው ዋው ታላቅን እንዴ ማክበር እንደዚህ ማክበር ነው እውነት ነው ደሞ ላሴ ጥቁር ስለሆነ ከመረኩም ከረገምኩም ይይዛል እሺ ሰለሞን ብዙ ፊልሞች ሰርተሃል ብዙ ፊልሞች ውስጥ ትዝታለህ ያንተ የምን ጊዜም ፊልም እኔ አንተ ባትለውም ስሬት ይመስለኛል ግን ሌሎች ፊልሞች ሰርተሃል የተፈተንክባቸው ገጸ ባህሪያት አሉ ከስሬት በኋላ ደግሞ ይሄን ፊልም ተፈትኜበታለሁ እዚህ ጋር እንዲህ ሆኗል እዚህ ጋር ይሄ ትዝታለኝ የምትለው አለ አሁን ስላንቺ ላይ የብዱን ካራክተር አዎና ስክሪፕቱን ካነበብኩ በኋላ የአይምሮ ሕክምና ወዳለበት አማኑኤል እንዲሁም ደግሞ የሆነ የአይምሮ ህመምተኛ ነበረ እዚህ ጦር ኃይሎች ድልድዩ ስር እዛ የብርድ መከላከያ ይዤ ለሊቱን አድሬ አውቃለሁኝ ማለት በቃ እንደዚህ አይነት ነገሮችን እንትን አደርጋለሁኝ ስሰራ አሁን ገበና ላይ ተኮነ ፒምፖኝ ነው የምሰራው ሴተኛ አዳሪዎችን ልጅ ማለት ሴቶችን ለወንዶች አቅራቢ ሆኜና እዛ ላይ ደግሞ ስታይ ፍንዳታ ነው እንዲህ የተሰጠኝ ነገር አንተ ስራውን ከመስራት በፊት በደንብ ያን ካራክተር ታየዋለህ ታጠናዋለህ ታውቀዋለህ ከተዋወቅኩ በኋላ እዛ ውስጥ በቃ እዛ ካባ ውስጥ ገብተህ ነው መሰራው ማለት ነው ይሄ ደግሞ በጣም ትልቅና በጣም ሁሌም ሊደረግ የሚገባው ነው ሌሎች ሊማሩበት የሚገባው ነው እየተከታተላችሁ ያላችሁ ጥበብ በፋና ከፋና ቴሌቪዥን ጋር ነው ትዳር እንዴት ተመሰረተ የትዳር ህይወቴ ብዙ የተሳካለት ትዳር አይደለም ያሳለፍኩት ግን እግዚአብሔር ይመስገን ምናልባት ማለት የተሳካን ነበርም ስለ ምናልባት በአብዛኛው ከራሴ ስተትና ካለመብሰል ሊሆን ይችላል ግን አሁን እግዚአብሔር የሰጠኝ የትዳር አጋሬ በጣም የተባረከች የምትረዳኝ ከጎኔ የምትሆን አይዞህ የምትለኝ ሴት ነችና በአጋጣሚ በመዝናኛ ስፍራ ነው የተገናኘ ነው በጣም ካሳዬ ነች እላለሁ ትዳርን ይባርክልህ አሜን ልጆች አሉኝ እነሱን ደግሞ ሎግ ለማድረግ ያብቃልህ ዝርዝሩም ስለማያስፈልገን ባለችበት በጥሩ ሁኔታ ገልጾሻል ባለሽበት ሰላም ላንቺ ብያለሁ እሺ እንግዲህ ወደ ዋናውና ትልቁ በጎ አድራጎት ጉዳይ ከመግባት በፊት ባለፈው ሳምንታት ውስጥ ኳስ ተጫውተን ነበር የእግር ኳስ ከመከላከያ ጋር ተጫውተን ነበር ዋንጫ አልተሸለምኩበት ዋንጫ አልተሸለምኩም ኮምፕሌን አቀርባሃል አሉ ምንድነው ብዬ ሳጣይቅ ነበርና እንኳን አገኘው ምንድነው አንተ ኮምፕሌን ምክንያቱም የእውነት ለመናገር ኳስ ሜዳ ገብቶ ኳስ ሳይነካ ይወጣ አንድ ጀግና ብሎ ነኝ ጊነስ ቡክ ላይ መመዝገብ የለብኝም እንዴ እና በዚህ መሸለም አለብኝ ያስባለሁ ስትወጣ እኮ ነካት እኮ ስትወጣ ወደ ቤት ስንሄድ ያስካት እኮ በቃ እንትን ፊሽካ ተነፍቷላ እኮ በቃ እኔ እንትን ነው ማለት ተላይታችሁ ብትቀሩ ነበር ነካት ስለዚህ አይገባኝም ሽልማት አይ ይገባሃል ግን ምንም አይደለም እንዴት ነበር ጨዋታው እንዴት ነበር ከአንድ ጎል ወደ አንድ ጎል ሲሮጥ እኔ እንኳን ያው ከሰከነ በኋላ ልይዞኝ ቤት ውስጥ ዱብ ማለት ጀምራለሁ ስፖርት እንዴ ተሳስሬ ምክንያቱም
የዛን ያህል ሰውነት የተሳሰረ አይመስለኝም ነበር። የእውነት አይ ብዙ ሰው ሞቀሰን እንጂ መኮንን ለአከን ኳሱን ደብቆ ነው የገባው ብሎ ስፖርቱን አይተው ኳሱን ደብቆ ነው የገባው ለአንተንም ሁለት ኳስ ነው የሚጫወቱበት ይላል። ሌሎችም እንደዚህ ወፋፍራሞች እኔ እንኳን ትንሽ ማላሳጣም ነኝ። አይ የሚያስገርም ነው። አሁን ያላሳጣም አይ በጣም ትንፋሽም የሚያስገርም ነበር። አይ ተውኔም ኳስ አልነካውም ብዙ አልነካም እንዴ? አልነካውም ማለት የምትጫወተው ከመከላከያ ጋር ነው። እንዴት ቤት በኩል እንደሚመጡ አታውቃቸው። ስለዚህ ቤት አውና ጥሩ ጨዋታ ነበረ። ጥሩ ጊዜ ማሳለፈናል። መልእክቱም ጥሩ ነበረና አዎ ስፖርት መስራት ግን እንዳለብን አስተማሩ። የእውነት ከዛን ቀን በኋላ ግን አላቆምኩ። ለውጥ ላይ ይሄ በጣም ሸምዙም ወደዛ ላይ አዞርከው ወደዚህ ለውጥ ይልሰል። እሺ ከዛ በፊት ሌሎች በፊልም በቲያትርም በምንም ስትል ገጠመኝ ካለ ገጠመኝ እስቲ ምንድነው? ያው የተለያየ ነገር ይገጥማል። ግን በህይወቴ በጣም ከዚህ በፊት ሌላ ሚዲያ ላይ አውርቻለሁ። ፒያሳ አብረው ሻይ ቡና የምለው ልጅ ነበርና ታዋቂ ከመሆኑ በፊት ነው አብረን ቡናችንን ምን ደጋግም የነበረው። የዛን ጊዜ ሰላማዊ ሰው ነው፣ ተተናክሎኛ አያውቅም። እና ያው ትዝ ይልህ ከሆነ ሚዲያዎች ሁሉ ጋጋ በሚሉበት ዘመን ነው ስመጣ እኔ አልተለወጥኩም። ለካሱ ተለውጬበታለሁ ማለት በውስጡ መለወጥን ራሱ በውስጡ ፈጥሮታል። እኔ ጋር ያልተፈጠረው ነገር አንዳንድ ጊዜ እኮ ሰው ጋር ያለ ነገር እንደዚህ ነው። አንተ ጋር የሌለው ነገር አናውቀውም እንዴ? አዎ እንዴ አሁን ዝነኛ ነኝ ብሎ እንዴ ትናንትና ያጋጥማል። እኔ ምን ውስጥ የሌለ ነገር ነው ማለት እኔ አንድ ነገር ይገባኛል ስለተሰጠኝ ነው እንጂ የራሴ ሆነ አንዳች ነገር የለኝም። ቁመናዬን አልፈጠርኩት፣ ጾታዬን አልፈጠርኩት፣ ዜግነትን አልፈጠርኩት። በቃ የተሰጠኝን ተቀብዬ የምኖር ሰው ነኝ። ልክ አንተ አያስቅም ላይ ካራክተሩን ተቀብሎት እንደ እኔ ራሴን እኔ አፍንጫዬን መች አበጀሁት፣ ታለንቴን መች አስጠፈጠፍኩት፣ ከፍዬ ምናምን ያሰሩት ነገር አለ። የተሰጠኝ ነገር ነውና ስለዚህ በተሰጠኝ ነገር ላይ እግሬን በእግሬ ላይ ስለማልሰቅል ኖርማል በቃ አመላለሴና ከዛ በርቀት ያየኛል። እንዴት እንዳነሳኝ ታዋቂ መሆን እንትን ያደርጋል እንዴ እንደዚህ ያንጠባራል እንዴ ምን። ከዛ በስንተኛው ጊዜ እኔ ስላንቺ ልሰራ ሳንፎርድ ትምህርት ቤት አለች ራቆቴን ሆኜ የብቱን ካራክተር ተላብሼ እሱ ሊቀብር ይመጣል። እዛ ሲሄድ ጋጋ አብዷል። መኪናው ትቶ በኮንትራት ታክሲ ወደ ቤቱ አፌን ሲበላኝ ያንን ሰላማዊ ሰው ለክፌው ጋጋ አብዷል። ለጥቂት እኮ ነው ያመለጥኩት። በቃ እሱ ሌላ ነገር ነው የሚያስበው ማለት ነው። ኦኬ ያበድክ መስሎት ያበድኩ። ማንኛውም ሙያተኛ ሰርቶ ደክሞ ለፍቶ ነው የሆነ ጣራ ላይ የሚደርሰው የሆነ ፒክ ላይ የሚደርሰውና ያ የሚለፋው የሚደክመው የነበረበትን መርሳት የለበትም። ይሄ ትልቁ መልእክት ነው። ለሰለሞን ታሼ የምጠይቀው ጥያቄ አለ። አንዳንድ ጊዜ የሚለጠፉ ማስታወቂያዎች አሉ መዝናኛ ቦታዎች፣ የተለያዩ ቦታዎች ላይና በድብቅ ተለጥፈው ሰዎች ችግር የሚገጥማቸው ጊዜ አለ። በእንደዚህ የተዛቡ ቦታዎች ላይ ተቀምጠው ሰዎችን የሚያሳስቱ ለአደጋም የሚያጋልጡ ነገሮች ገጥሞ ያውቃል ወይ? አላስታውስም፣ ግን ዝም ብሎ የሚያዝናና ማስታወቂያ ገጥሞኝ ያውቃል። አንድ ወዳጄ ቤት ሲጋራ ማጨስ ክልክል ነው የሚል ማስታወቂያ በየቦታው ይለጠፋል እና ባለቤቱ አጫሽ ስለነበረ ማጨስ ክልክል ነው ከባለቤቱ በስተቀር ይልን እሱ ገጥሞኝ ያውቃልና እኔ በቃ እንደነዚህ አይነት ጽሁፎች ያለ ቦታቸው ለምን ይለጠፋሉ፣ ያለ ቦታቸው ለምን ይሆናሉ፣ ሰውን ለምን ያሳስታሉ በሚል ነው። ሌላው ደግሞ የሚያዝናናኝ እንደዚህ አይነት ጽሁፎች ምንድነው ከተማ ላይ የማያቸው ለምሳሌ ቤቲ የውበት ሳሎን ይልና ከስር አይብ አለ። ምንድነው ግን የሥራ ዘርፉ ምንድነው? ሴንትራል የጽህፈት መሳሪያ መደብር ሽንኩርት እንፈጫለን
በጣም የሚያስገርም አሁን ያዝናናልም። ግን አሁን እዚህ ጎረቤት ሀገር እዚህ ጋር ፀጉር ቤት ካለ ምግብ ቤት አጠገቡ መክፈት ክልክል። ጎረቤት አልተሳሚት እና በእነዚህ በአለቦታቸው በሚቀመጡ ማስታወቂያዎች ሰዎች ጉዳት ይደርስባቸዋል። አንዳንድ ጊዜም ደግሞ የስነ ልቦና እንትንም ይደርሳል። ጥንቃቄ ያልነውም ለዚህ ነበረ። እንግዲህ አሁን በበጎ ስራ ላይ ነው የምትገኘው። ኮሮናውን እዚህ ጋር አለ፣ ትራፊክ ደህንነቱ እዚህ ጋር አለ፣ ህፃናትን ተማሪዎችን በጥሩ አእምሮ ማነጽ አለ፣ ብዙ በጎ ተግባራትን ትሰራለህ። መግቢያችን ላይም እንዳየነው የምስክር ወረቀቶችና ስታሰመር ያሉትን መኪናህም ራሷ ለዛ ተግባር ነው ያለችው። ይህንን ነገር የበጎ እንትን ከውስጥ እንዲወጣ ያደረገህ አንዷ ቀን ምክንያቷ ምንድን ናት? እንደምታውቀው ህይወት በብዙ ነገር የተሞላ ነው። ብዙ ውጣ ውረዶች፣ ማግኘት፣ ማጣት፣ መብዛት፣ መጉደል እና መጽሐፍ ደግሞ ሲናገር ምስክርነቱን፣ ህጉንና ትእዛዙን አትርሱ ነው የሚለው። ምስክርነት ማለት ትላንትና ያለፍክበትን በህይወቴ በአንድ ወቅት ላይ ራሴን ችርስ የለም እና መጽሐፉ ምስክርነትን አትርሱ ነው የሚለው። ምስክርነት ማለት ደግሞ ትላንትና ያለፍክበትን ነው። በህይወቴ በአንድ ወቅት ላይ ራሴን ማስጠጋበት ያጣሁበት ጊዜ ነበረ። ቤት አልባ ሆኜ አሳልፍ ያለሁኝ የሚበላ ያጣሁበት ጊዜ የሚበላ ብቻ አይደለም፣ የቅርብ ወዳጆቼ ፊታቸውን ከኔ ያዞሩበት፣ ሰላምታ፣ የሰው ሰላምታ፣ አይዞህ ባይ ተው የሆነ ነገር ማድረግ አይደለም፣ የናፈቀኝ ጊዜ እንዲህ አሳልፌ አውቃለሁኝና በዓለም ላይ ብቻዬን የሆንኩ በህዝብ መካከል ሆኜ ብቸኛነት በዛ ወቅት ላይ ሆቴል ሄጄ ለውሻስ ምግብ ስጡኝ ብዬ በፌስታል ተቀብዬ አስተናግደው ነበር። ያ ጊዜ ለኔ መሰረቴ ነው። ያንን ትርፍራፊ ያሰረፈልኝ ማን ነው? የት አካባቢ ተወላጅ ነው? የት ክልል ተወላጅ ነው? የክፍለ ሀገር አላውቅም፣ ግን ሰው አሰርፎልኛል። ሰው እንደሆነ አድርጎኛል። ስለዚህ አሁን ስለተዋለልኝ የተዋለልኝ ሰው ስለሆንኩኝ የሰው ሁሉ ዕዳ ስላለብኝ የት አካባቢ ልጅ መሆኑን የማላውቀው ሰው ግን ሰው አሰርፎልኛል። አስተናጋጁ በስርዓት የሚሰበሰብበት ቅርጫት ውስጥ ያደረገው ለኔ ባለውለታዬ ነው። ያሰረፉልኝ ሰዎች፣ ጥበቃው በፌስታል አምጥቶ የሰጠኝ ባለውለታዬ ነው። ስለዚህ ለኔ የተረፈውም የጎደለው ሁሉ ለኔ ባለውለታዬ ነው እና አንዳንድ ጊዜ ደግሞ የሆቴልም ሲጠፋ ጎዳናዎች ልጠጋ ምናምን ብዬ ከነሱ ጋራ የተደባለኩበት ጊዜ ብዙ አሳልፌያለሁኝና ያ ነገር በውስጤ ነበረ። በቃ ስለዚህ ተውሎልኛልና ተደርጎልኛልና በቀሪ ዘመኔ በህይወቴ ዘመን ነፍሴ ከዚች ምድር እስከምትወጣ ድረስ አቅም እስካለኝ ድረስ በእውነት ዛሬን እንዳይ ላደረገኝ ህዝብ እስከ መጨረሻ ድረስ ባለኝ ነገር ሁሉ ለማገልገል። ግን አሁን ወደዚህኛው ደግሞ እንዴት ገባህ ምናልባት ካልከኝ አንድ የቴሌቪዥን ፕሮግራም ነበረ። ለዛ ግብአት የትራፊክ አደጋ ላይ ነበር የምንሰራውና የነሱን ልብስ ተውሼ መስቀል አደባባይ ላይ ሳሰናብር አየሁኝ የትራፊኮችን ድካም፣ የእግረኞችን ግዴለሽነት፣ የአሽከርካሪዎችንም እንደዚሁና ሰውም ደግሞ ሲያልፍ እናንተ እኮ እንደዚህ ብታደርጉ ሞትን ትቀንሱ ነበር፣ አደጋን ትቀንሱ ነበር። ዋው እኔም ሰው ሆኜ ትላንትና እና እኔ
የኔ እዚህ ቦታ ላይ ቆሞ ማሰናበር የኔ ሀይ ማለት ጥፋትን ሀይ የሚያደርግ ከሆነ የሚመልስ ከሆነ ለምን አልሰራም ብዬ ቃል ገባሁኝ ለራሴ። ከዛ ሚዲያ ላይ ማወራሁኝ። በጣም የሚገርም ነው። እዚህ ነገር ላይ ወሬ መጨመር ማለት ማበላሸት ነው። በጣም በየቤታችሁ ሆናችሁ የምትከታተሉት ትልቅ መልእክትና መሬት ጠብ የማይል ከአንድ ኢትዮጵያዊ ከአንድ ሰው መደረግ ያለበትን ነገር ነው የነገረን እያደረገም ያለው። ሲያስተምር ያለበትን ሌሎች ተዛማጅ ነገሮችን አይተን እንመለስ። እንግዲህ ይህንን የኮቪድ መጣ የሙሉ ጊዜ ስራ አድርገዋል። በምስሎችም ተከታትለናል። ሌሎችም ትራፊክ አደጋን ትራፊክ ሞትን ለመቀነስ የሚደረጉ ነገሮችም ላይ አድርገሃል፣ እያደረክም ነው። እንደው ደግሞ በጎ ለማድረግ በየአደባባዩ በየጥጋጥጉ በየአውላላ ሜዳው ላይ የሚለፉ ወጣቶችን አያለሁ፣ ሴትም ወንድም። ስለነሱ ምን ትላለህ? የእውነት ለመናገር አዝናለሁኝ። እነዚህ የበጎ ፈቃድ በየመንገዱ ሌሊት ተነስተው እስከ ረፋዱ 4 ሰዓት ከዛ ሰላም ወጫ ጠብቀው መንገድ ላይ የሚያሰናብሩ ሰዎች ስለተከፈላላቸው አይደለም፣ ግን በቃ በዚህ ፍቅር ወገንን በማገልገል ወገንን ማገልገል ፈጣሪ ማገልገል ነው ብለው በዚህ ፍቅር የተነደፉ ናቸው። የሚያስገርመው እነዚህ አገልጋዮች ተከፋዮች አይደሉም፣ ግን አንተ በሰላም ወጥተህ በሰላም እንድትገባ የሚያመቻቹልህ ናቸው። ፀሐይ ራበኝ ሳይሉ ውሃ ጠማኝ ሳይሉ አይዟችሁ የሚላቸው ሳይኖር ያሳዝናል። አንዳንድ ትራንስፖርት ሰጪ አገልጋዮች እነዚህ ረዳቶች ግን ትናንትና በአጋጣሚ ስብሰባ አለን ብለው በአጋጣሚ ጭኛቸው ነበርና እንዴት ነው ምናምን ስላቸው በጣም እያዘኑ የነገሩኝ ነገር ምንድነው፣ እነዚህ ሀገር ረዳቶች እባካችሁ እዚህ ጋር ዜብራ ነው እልፍ ብላችሁ ጫኑ፣ አንቺ ምንድነሽ ምናምን ብለው በጥፊ ይመቱናል፣ ያመናጭቁናል። ያው ፖሊሶችማ መተው ባያግዙን መስራት ሁሉ በጣም እየተቸገርን ነው ሲሉ የእውነት በጣም ነው ያዘንኩት። ማንን ይፈራሉ እነዚህ አገልጋዮች ማለት ረዳቶች ሆኑ ሹፌሮች? ቀጪዎችን ትራፊክ ፖሊስ ሲያዩ ህግን ያከብራሉ። እነዚህ ትራፊክ ማኔጅመንት ያሰማራቸዋሉ እነሱ ስለሚቀጧቸው። ግን የበለጠ እኮ ክብር የሚገባቸው የእውነት እነዛ ምናልባት ይብዛሚነስም ተከፋዮች ናቸው። እነዚህ ግን ተከፋዮች አይደለም። ክብር ልንሰጣቸው ብንችል ስናልፍ አንዳንድ ጊዜ እነዚህ ትንሽ የውሃ አቀበለ ሰተናቸው የሻይ እንኳን ሰተናቸው ልንሄድ የሆነ አይታል። አንዳንድ ጊዜ እኔ አዝናለሁኝ። መጫማቸውን አይታል። መጫማ የላቸውም፣ ግን የሆነ የበታችነት ስሜት ሳይሰማቸው ዘመናዊ መኪና እንዴት እኔ በባዶ እግሬ እየሄድኩኝ የተሻፈፈ ጫማ አድርጌ ሰው ዘመናዊ መኪና ሰው እንደዚህ ያደረገ ኮምፕሌክስ ሳይሰማቸው በደስታ እያሰናበሩ ክብር አይሰጣቸውም። የእውነት በጣም ነው የሚያሳዝነው። በጣም ነው የእውነት። ትላንትና ቀን ሙሉ ቀረጻ ነበረኝና በማከል ላይ ስረበሽ ነው ያልኩት። እና ይሄ ነገር በጣም የእውነት አሽከርካሪዎች ልናከብራቸው ይገባል። ብንችል ልንደጉማቸው ይገባል። የማንጠቀምበት መጫሚያ ካለ እስቲ አካባቢያችሁ ላሉት ሰተናቸው እንለፍ። የእውነት እነሱ ምንም ነገር እኮ አይፈልጉም።
ባንሰጣቸውም እነሱ እየሰጡን ነው፣ እያደረጉልን ነው፣ እያገለገሉን ነው። ልናመሰግናቸው ልንታዘዛቸው ይገባል። ልክ ነህ። ምንም ልክ ነህ። አሁንም እዚህ ላይ የሚጨምረው ምንም ነገር የለም። ይህን ፕሮግራም የምትከታተሉ ይሄ ነገር በቀጥታም ሆነ በተዘዋዋሪ ይመለከታችኋል። እግረኛም ናችሁ ወይ መኪና አላችሁ፣ በአውራ ጎዳናዎች ላይ የግድም ይሁን ታልፋላችሁ። እነዚህ ልጆች ግን ምንም ሳንቲም የሚከፈላቸው ምንም ነገር የሚደረግላቸው ነገር የለም። ምን አለበት ኢትዮጵያዊ ባህላችንን ተንተርሰን ብንንከባከብ፣ ብናደምጣቸው፣ ብንተባበር ብዙ ነገር እናጎላለን። ይሄ ነው የዕለቱ ትልቁ አንኳሩ የሰለሞን መልእክት። ሰለሞን አሁን ፊልሞች እየሰራ ነው፣ እንትኖች የዩቲዩብ ስራዎች እሱ እየተሰራ ነው። ያው እኛም እየሰራ ነው። ብዙም እንትን ባይል ቼክአፕ እንዴት ነው? እኔ በጣም ራስን በመንከባከብ አምናለሁኝ። ምክንያቱም ጤና ስትሆን ነው ጤና የምትሰጠው፣ ጤና ስትሆን ነው ለወገን የምትጠቅመው፣ ጤና ስትሆን ሀገርን የምታገለግለውና በየጊዜው የጤንነት ምርመራ አደርጋለሁ። እግዚአብሔር የተመሰገነ ይሁን፣ በጣም ጤነኛ ነኝ። ይልቁኑ ዛሬ አንተን ላመሰግን የሚገባው የተወኩትን ነገር እንድመለስበት አድርገኛል። ምክንያቱም ቅድም ሻይ እየጠጣን በነበረበት ሰዓት ቀይ መስቀል ደም ሰጥተህ ደም ባንክ መልእክቱንና በአንተ ምክንያት አንድ ሰው ድኗል፣ የተሰጠው ደም ለሌላ ሰው ተሰጥቶ ሳይ በጣም ነው እንትን ቴክስቱ በጣም ትቼዋለሁኝ። ወደ 6 ጊዜ በፊት ሰጥቻለሁኝ እና አሁን ከዚህ በኋላ መስጠት እንዳለብኝ አነቃኸኝ። የጣልኩትን ነገር እንዳነሳ አድርገኸኛል። የእውነት በሚቀጥለው ሳምንት ሄጄ እኔም ደም ባንክ ደሜን እሰጣለሁኝ። ከዛ አላቆምም። አዎ በእውነት እያንዳንዳችን ጤንነታችን ከተረጋገጠ ደም ሰጥተን የአንድ ሰው ሕይወት ማትረፍ መቻል አለብን። እንዲሁም ደግሞ ለልብ ህሙማን መደረግ ያለባቸው ነገሮች ሁሉም በየአቅጣጫው እየለፋ እየደከመ ነውና ባለን አቅም ማድረግ ያለብንን እናድርግ። በተለይ ደም በጣም ያስፈልጋል። በየቀኑ መኪና አደጋ አለ፣ በየቀኑ ብዙ አደጋዎች አሉ። ደም አጥሮት የሚሞት ብዙ ወገን፣ ወዳጅ፣ ዘመድ፣ ጓደኛ፣ ዜጋ አለ። እኔ ቴክስቱ ሲደርሰኝ በጣም ነው ደስ ያለኝ። የደም እንትን አይነት ይሄ ነው፣ ቁጥርህ ይሄ ሆኗል፣ አንተ በሰጠኸው ደም አንድ ፔሸንት ዛሬን አድሯል ነገንም ይቀጥላል የሚል መልእክት ሳይ በጣም ነው ደስ ያለኝና በየ3 ወሩ ተመዝግቤያለሁ፣ እሰጣለሁ። እግረ መንገዴን ጤናዬንም አረጋግጫለሁ። አይዘው እንትንም ሰጥቻለሁኝ። እሱም ከቆይቷል ከስሞት ያይነን ብለን ለግሻለሁኝ። እሱም ነገር በቃ በጎ ማድረግ ነገር ሌላውን ለማትረፍ እኛ አልፈን አርጅተን ምናምን የምንሄድ ነን። መጪውን ትውልድ ደግሞ የሚያንጽ ምን የሚል በስነ ምግባርም ብቻ ሳይሆን ደግሞ በጤናም በእንደዚህ አይነት ነገር ማድረግ በጣም ትልቁና ዋነኛው ነገር ነው። እየተከታተላችሁ ያላችሁት ጥበብ በፋና ከፋና ቴሌቪዥን ጋር ነው። ሰለሞን ጋር እንዲህ በቀላሉ የምንለያይ አይደለንም። ትምህርት ቤት ላይ ደግሞ በባንዲራ ስነ ስርዓት ላይ እንዲሁም ደግሞ ሌሎች በጎ አድራጎት ስራዎች አሉ። እሱን እስቲ መጽሐፍ ሲናገር ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዛ ፈቀቅ አይልም ይላል። የአንድ ሃይማኖት ስነ መለኮት አስተምሮት ልጅህን እስከ 7 ዓመት ድረስ እንዳሳደገው ስጠኝና እድሜ ልኬን የዚህ ሃይማኖት ተከታይ አደርጋለሁ የሚል ስነ መለኮት አስተምሮት አለ። ምንድነው ሰንደቅ ዓላማ ባንዲራ የሚለው ቃል ያው የባዕድ ቃል ነው ሲባል ሰምቼ ነው። እሺ። እና ያው ሰንደቅ ዓላማ ጧጧት ላይ ትምህርት ቤት እየሄድኩኝ አብሬያቸው ከልጆች ጋር እሰቅላለሁ። ያልመጣሁባቸው ትምህርት ቤቶች በራችሁን ከፍታ አድርጋችሁ እንደምትጠብቁኝ ተስፋ አደርጋለሁኝ። እመጣለሁኝ። ሰንደቅ ዓላማ ብቻ አይደለም እየሄድኩኝ የምሰቅለው። ልጆች ተጽዕኖ ፈጣሪ በሚዲያ የሚያውቁትን ሰው ከነሱ ጋር አብሮ አንድ ነገር ሲያደርግ እድሜ ልካቸውን በውስጣቸው የምታኖረው ነገር አለ። ሌላው ነገር ደግሞ ምንድነው እኛ አዋቂዎች ትልቆች ጆሮአችን ደንዝዟል። የሞትን ወሬ ጆሮአችን ለምዶታል። አሁን ኮቪድ በቀን በአማካኝ እስከ 43 ሰው እየሞተ ነው ያለው። የአንዳንድ ቦታ
ችግር ባለበት አካባቢ ያለው ሳይዘገብ ማለት ነው በሳምንት ከ300 ሰው በላይ እያለቀ ነው። ኮቪድ ከ6100 በላይ አልፈናል እስከ ዛሬ ድረስ ማለት ነው። እየጨመረ ነው የሚመጣው። ቸልተኝነታችን በጣም ጨምሯል እና ለልጆች ሄጄ የምለው ነገር አባባ እባክህን ኑርልኝ፣ ራስን ጠብቀህ ልና አንተ አንድ ነገር ብትሆን እኔ ምን ሆናለሁ ብለው ቤተሰቦቻቸው ላይ ተጽዕኖ ማድረስ ስለሚችሉ ለልጆች ሄጄ ቤተሰብ ላይ ተጽዕኖ እንዲፈጥሩ እባክህን አባባ ማማ መኪና ስታሽከረክር ረጋ ብለህ አሽከርክር፣ አንተ በሰላም ካለህልኝ ጤና ከሆንክልኝ እኔ ጤና ሆናለሁኝ የሚለውን መልእክት ወደ ቤተሰቦቻቸው ይዘው ሄደው ተጽዕኖ መፍጠር ስለሚችሉ ለሚዲያው ነገር ጆሮአችን ስለደነዘዘ በልጆች በኩል መድረስ የበለጠ አማራጭ ነው ስለማስብ እንግዲህ በየትምህርት ቤቱ እየሄድኩኝ ይሄን ነገር አደርጋለሁኝ። ሌላው ነገር ደግሞ ያው አንድ የሚሉት አባባል አለ፣ አንድ እንጨት አይነት ይላሉ። በእርግጥ ከእንጨቶችም አይነት ባህሪ አለ። ዝም ብለህ ልክ እንደ ጧፍ ከለኮስኩ በኋላ የሚቀጣጠላል። ግን በብዛት ቢያያዝ ግን የብርሃኑም ኃይል ይጨምራል፣ ጨለማን የመክፈፍ አቅሙና ለምን ይሄኛውን ነገር ወደ በጎ አድራጎት ድርጅት አትቀይረውም በሚል ሐሳብ እንትን ብሎ ለራስ የበጎ አድራጎት ድርጅት የሚል አቋቁሜ እንግዲህ እንቅስቃሴ ለማድረግ ሙከራ ላይ ነኝ ያለሁት። አንድ እንጨት አይነድም እንዳለው አብሮ በመሆን ብዙ ነገሮችን መቅረፍ ይቻላልና ሰለሞን እኔም አብሬህ ነኝ ያለሁት። በየትኛውም ሰዓትና ደቂቃ ብትጠራኝ አንተ ጎን ለመቆም ዝግጁ ነኝ። እግዚአብሔር ያክብርህ። ጥሩ ጊዜ ነው ያሳለፍነው። አገራችን ኢትዮጵያን ሰላም ያደርግልን። መጪው ጊዜ ደግሞ ብሩህ ነው ብዬ አስባለሁ።